ምድሪቱ ተንቀጠቀጠች፣ ሰማዩ በእሳት ተሸፈነ። ይህ ተራ ማስጠንቀቂያ አይደለም። ይህ የጦርነት ልምምድ አይደለም። በአንድ ሳምንት ብቻ፣ አዎ በ7 ቀናት ውስጥ ከ3000 በላይ ቁልፍ የሆኑ ወታደራዊ ኢላማ ወደ አመድነት ተቀይረዋል። ዓለም አይኖቿን በኢራን ምድር ላይ ተክላለች። አሜሪካ ኦፕሬሽን ኤፒክ ፋሪ በሚል ስያሜ የጀመረችው ይህ ዘመቻ በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ ወታደራዊ ኃይል የታየበት ወቅት ሆኖ ተመዝግቧል። ዛሬ የምንመለከተው ይህ ዓለምን ያስጨነቀ እና የኃይል ሚዛኑን የገለበጠ አስፈሪ ክስተት ነው። ነገሩ የተጀመረው በድንገት ነው። ሌሊቱን ተገን በማድረግ የመጡ ዘመናዊ የጦር ጀቶችና አውሮፕላኖች የኢራን ሰማይን ወረሩ። የተለቀቁት ሚሳኤሎች ኢላማቸውን ስተው አልወደቁም። እየተነጋገርን ያለነው ስለ 10 ወይም ስለ 20 ኢላማዎች አይደለም፣ ስለ 3000 ወታደራዊ ቦታዎች ነው። ይህ ቁጥር በራስ የዘመቻውን ስፋትና ክብደት በግልጽ ያሳያል። በዚህ ኦፕሬሽን ኤፒክ ፋሪ በተሰኘው ዘመቻ የአሜሪካ ጦር ያጠናከረው በኢራን ወታደራዊ የጀርባ አጥንት ላይ ነው። በሚሳኤል ማከማቻዎች፣ በድሮን ማምረቻ ጣቢያዎች፣ በራዳር ሲስተሞች እና በወሳኝ የእዝ ማዕከላት ላይ የተወሰደ እርምጃ ድንገትና አውዳሚ ነበር። ይህ የሚያሳየው አንድ ነገር ነው። ጠላት ለመዘጋጀት ጊዜ እንዳያገኝ የማድረግ ስልት። የአየር ጥቃቱ ጥረትና ፍጥነት እጅግ አስገራሚ ነው። በአጭር ጊዜ ውስጥ ይህ ያህል ግዙፍ ቁጥር ያላቸው ኢላማዎች መምታት መቻሉ ጥቅም ላይ የዋለው ቴክኖሎጂ ምን ያህል የመጠቀ እንደሆነ አመላካች ነው። የሳተላይት መረጃዎች እና የስለላ መረቦች በመጠቀም እያንዳንዱ ኢላማ አስቀድሞ ተለይተው ነበር። ማምለጫ አልነበረም። ምላሽ ለመስጠት የሚያስችል እድል አልተሰጠም። ይህ ዘመቻ ወታደራዊ እርምጃ ብቻ አይደለም፣ ፖለቲካ ምልክትም ነበር። ለዓመታት ሲብላላ የነበረ ውጥረት ፈንድቶ ሲወጣ የሚፈጥረው እሳት ምን እንደሚመስል ዓለም በተግባር አይታለች። የተመቱ ቦታዎች ስትራቴጂካዊ ጠቀሜታ ከፍተኛ ነው። ይህ ማለት የኢራን የመከላከያ አቅም ክፉኛ የሚጎዳ እና መልሶ ለማገገም ዓመታት የሚጠይቅ ውድመት ነው። በተለይም በዚህ ዘመቻ ኤፒክ ፋርሲ ወይም ታላቁ ቁጣ የሚለው ቃል የአሜሪካን ወታደራዊ ቁርጠኝነት እና የወሰደችው እርምጃ ጭካኔ ያሳያል። እሳት ከሰማይ ሲዘንብ የምድር ላይ መከላከያዎች ምንም ማድረግ አልቻሉም። የጸረ አየር ሚሳኤሎች ሳይቀሩ ኢላማ ውስጥ ገብተው ወድመዋል። አሁን ጥያቄው ከዚህ በኋላ ምን ይፈጠራል የሚለው ነው። እንዲህ አይነት ግዙፍ ጥቃት ያለ ምላሽ ያልፋል ብሎ ማሰብ የዋህነት ነው። ቀጠናው ወደ ባሰ ቀውስ ውስጥ እየገባ ነው። ይህ የ3000 ኢላማዎች መውደም የመጨረሻው ምዕራፍ ወይም የባሰ ጦርነት መጀመሪያ ነው። የዓለም ሀያላን ሀገራት እያንዳንዱ እንቅስቃሴ በጥንቃቄ እየተከታተሉ ነው። የኢራን ወታደራዊ መዋቅር በዚህ ደረጃ ሲመታ በቀጣይ ቀናት የሚኖረው የጂኦፖለቲካዊ ንዝረት ቀላል አይሆንም። የነዳጅ ዋጋ፣ የዓለም ኢኮኖሚና የቀጠናው ሰላም አደጋ ላይ ይወድቃል። አሜሪካ በዚህ እርምጃ ማንኛውም ስጋት ከምንጩ የማጥፋት አቅም አለኝ የሚል መልእክት በግልጽ አስተላልፋለች። ይህ ክስተት ታሪክ የሚቀይረው ነው። በአንድ ሳምንት ውስጥ የተፈጸመው ይህ ኦፕሬሽን በዘመናዊ የጦር ታሪክ ውስጥ በጉልህ የሚመዘገብ ነው። ነገሮች በፍጥነት እየተለዋወጡ ነው። የዚህ ዘመቻ ቀጣዩ የጎንዮሽ ጉዳትና አዳዲስ መረጃዎች እየተከታተልን እናቀርባለን።